አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? እንደምን ከርማችኋል? እንዴት ናችሁ? ዛሬ እንግዲህ ሐላልን ፍለጋ ክፍል 2 ይዤ መጥቻለሁኝ። አብራችሁ ቆዩ። ሐላልን ፍለጋ ክፍል 2 ጸሐፊ ማሂር። የዛን ቀን ምድር ተከፍታ ብትውጠኝ ይሻለኝ ነበረ። ማሚ ቤቱን ሩዋንዳ አደረገችው። እኔ እንዳልሆን አርጋ መታችኝ። እሱንም አባረረችው። ከዛም ወዲህ ቤት አይመጣም፣ ስልክ አይደውልም፣ ቀረ አለች ራህማ ሁለት እጇን እያማታች። የህንድ ፊልም የምትነግር ነበር የመሰለኝ አለች ሲያም። ወሬ ያለብሽ ራህማ ናት። ጥቂት በዝምታ በመካከላቸው ሰፈነ። ዚያም ተገርማ ወደ ማታዳምጣቸው ኸውለት ዙራ ኸውለተኛ ግልጽ ሆነን ነው ያወራ ነው። አንቺስ እስከዛሬ ተመሳሳይ ነገር አላጋጠመሽም? በአላህ ንገሪን እስኪ ብላ ዝምታውን ሰበረች። እሷ እንዲህ አይነት ነገር አታውቅም አለች ራህማ ወደ እርሷ ሳትዞር። አረ በስርዓት ካዳመጣችሁኝ እነግራችኋለሁ አለች አጋጣሚውን ለመጠቀም ፈልጋ። አለች ራህማ በመደነቅ እስከዛሬ ደርሶ መካሪ የሚያደርጋት የራሷ ጉድ አስቀምጣ መሆኑን አስገርሟት አለሽ አለች። ወደ መቀመጫዋ ተመልሳ የዘንድሮ ፍቅር እኮ በቤት ልጆችና በአንገት ደፊዎች ብዙል፣ እስኪ ጉድ ንገሪን አለች ሲያም ጭንቅላቷ ላይ እናታች አወዛውዛ የመስማት ፍላጎቷን ገለጸች። ኸውለት ቀጠለች። የኔ ፍቅር የያዘኝ ለሁሉ ቀን አሳቢ ከሆኑ ሰው ነው። ይህ አለኝ ብለው የማይኮራሩ መጸየፍ፣ እብርተኝነት፣ የበላይነት ስሜት ፍጹም የማይንጸባረቅባቸው ለጎረቤቶቻቸው አሳቢ፣ ታማኝ፣ ቸር፣ ይቅር ባይ ከሆኑት ምሎ ሰው ነው። ለችግራቸው መፍትሄ ሰላትን ቅድሚያ የሚያደርግ ድሃ ወዳጅ፣ በሽተኞችን ጠያቂ፣ ደካማን የሚረዳ ከአንደበታቸው ክፉ በፍጹም የማይወጣ የማይሳደቡ መሐሪና ከምንም ከማንም የምድር ይዘው በላይ እውነት ተናጋሪ አመለሸጋ ቁርአንን ባህሪያቸው ያደረጉ ቁርአንን የማይቀበሉ ከሐሜት የጸዱ ፍጡር ነው። ፍቅር ያዘኝ ማን ይሆን እያሉ አፋቸውን ከፍተው ያዳምጣሉ። ድሮም ዛሬም ወደፊትም እስከ መጨረሻም ሲመጡ ሲዘከሩ ሲመሰገኑ ከሚኖሩ መሰል ፍጹም ያልተገኘላቸውና መቼም የማይገልጻቸው ድንቅ አስተዳዳሪ፣ ድንቅ ባህል፣ ድንቅ ጎረቤት፣ በጠቅላላው እጹብ ድንቅ ባህሪ ተላብሰው ከተፈጠሩትና ወደ አላህ በዚህ ባህሪያቸው ከተመለሱት የምህረት ነብይ ለሙሐመዱል አሚን ሰለላሁ ዐለይሂ ወሰለም ፍቅር ነው የያዘኝ አለቻቸው። እርስ በርስ ተያይተው ሳቁ። የኸውለት ስልክ ሜሴጅ እንደመጣ የሚጠቁም ጥሪ አሰማ። ስልኳን አውጥታ ሜሴጁን ማንበብ ስትጀምር ራህማ ከቦርሳዋ ሞባይል አውጥታ ሰዓቱን ስታይ ደንገጥ አለች። እዚህ መናፈሻ ውስጥ ለመገናኘት የቀጠሯቸው ሰዎች የተቀጣጠሩበት ሰዓት ደርሷል። ሁለቱም ተነስተው ስማዋት ነገ ትምህርት ቤት እንገናኝ ብላ ተያይዘው ወጡ። ኸውለት መጀመሪያውንም ሲገናኙ ከሰዓት ቀጠሮ አለን ብለዋት ስለነበር ምንም አልተናገረቻቸውም። ባለችበት ተቀምጣ ብቻ ከዓይኗ እስከሚሰወሩ ተመለከታቸው ነበረ። ከወንዶች ጋር መንገድ ላይ ተላልፈው ወንዶቹ ወደ ውጭ እየወጡ ስለነበረ እያወሩ ኸውለት አካባቢ ሲደርሱ በተለያችኛዋ ስታምር መልአክ እንጂ ሰው አትመስልም ሲል አንዱ ሰማችሁ። ይህ የመሰለ ውበት በዚህ ሻሽ ባትሸፍነው ምን ነበረባት አለ ሌላኛው። ዚሃ ምን እንደሆነ ገብቷት ነበረ። አየጃህል ነገር ማየት ለአንተ አይፈቀድም። ያንተ ያልሆነችን ሴት አይተህ ከምትጎዳ አይኔን ሰብረ የራስህን ብትፈልግ ይሻልህ ነበር አለች በልቧ። ገና ትንሽ የተጣጣለለትን ጁስ እየተጎነጨች ግን ወዴት እያመሩ ነው? መቻኮሉ ለምን አስፈለጋቸው? ቤተሰቦቻቸው በእርግጥ ጥሩ እንደሆኑ ነው የሚያውቁት። ከቤት ብቻ እነሱ ከውጭ ሌላ ናቸው። ለምንድን ነው ግን ቤተሰብ የቤቱን ብቻ የሚቆጣጠረው? የውጭንም ለዚያውም ዋነኛ ነገር ለማን ነው
የሚተወው? ጓደኛ እንዴት መምረጥ እንዳለባቸው፣ ከማን ጋር የት መሆን እንደሚጠበቅባቸው፣ መቼ ወደ ቤት መመለስ እንዳለባቸው መናገር የነሱ ኃላፊነት አይደለም እንዴ? ተማሪዎች ወደፊት ህይወት የሚመሰርተው ዛሬ በሚውልበት ቦታ መሆኑን ቤተሰቦቻቸው እንዲጠፋቸው የሴቶች ልጆች አባት ሴት ጓደኛቸውን እያመጡ እንዲያስተዋውቋቸው ለምን አያደርጉም? ምክንያቱም አልፎ አልፎ የነሱን ባህሪ እያጠኑ የልጆቻቸውን መንገድ መቀየር ስለሚችሉ ነው። ጓደኞቻቸው መጥፎ ቢሆንም እንኳን ቀስ ብሎ እነሱ እየመከሩ በተዘዋዋሪ ልጆቻቸውን ማስተካከል ይችላሉ። ብዙ ጊዜ ሀሳብ ለመቀየር የሚያበቁ ተጽዕኖዎችን የሚመጡት ከአባትና እናት፣ ከወንድም እህት ወይም ከአስተዳደግ ሊሆን ይችላል። አሁን ላይ ግን ጓደኞቻቸው ናቸው የአንበሳውን ድርሻ የሚይዙት። ለማንኛውም ቀስ ብሎ የሚራመድ ረዥም መንገድ ይጓዛል ነውና ነገሩ። አላማው ብዙ ስለሆነ ሰው ቀስ ብሎ መሄድ የመሰለን ነገር የለም። ያ ረቢ ጓደኞችን አስተካክላቸው፣ ወደ ቀጥተኛው መንገድም መልሳቸው። ሂሳብ የሚለው የአስተናጋጅ ድምጽ ነበር ከሀሳቧ የመለሳት። እለቱ ጁምዓ ነው። ሰውነት መታጠብ፣ በነብዩ ሰለላሁ ዐለይሂ ወሰለም ላይ ሰለዋት ማውረድ እንዲሁም ሱረቱል ካህፍን መቅራት የሚወደድበት ቀን ነው። ሰለዋት ማውረድ እንዲሁም ሱረቱል ካህፍን መቅራት የሚወደድበት ቀን፣ የቀናቱ ሁሉ ንጉስ፣ ፀሐይ ከምትወጣባቸው ቀናት ሁሉ በላጭ፣ አደም የተፈጠረበት፣ ጀነት የገባበት፣ ጀሃነም የወጣበት ቀን ዕለተ ትንሳኤ በዚህ ቀን ነው። እነ ኢልያስ ፈረንሳይ ለጋሲው ሼህ ኦሾንኬ መስጊድ ሄደው ሰግደው ሲሃምና ሐውለት ደግሞ እዚያው ትምህርት ቤት ግቢ ውስጥ በህብረት ሰግደዋል። አሁን የአሱር ሶላት እየደረሰ ነው። ሙክታርና ጀቤ ግን ቁመው ሰው መልከፋቸውን ሞተይ ብለውታል። አንዲት የሰፈራቸው የጫት ሱቅ አጠገብ ተቀምጠው ጀቤ ከእንቅልፉ ተነስቶ የመጣው ገና አሁን ነው። የፊቱ አለመታጠብ፣ የላይ ጸጉሩ መንጨባረር ተደምሮበት የሚያየው ሰው ቅጥረኛ፣ ነፍሰ ገዳይ ወይም የእስር ቤት እያመለጠ የሞት ፍርደኛ ሊመስል ይችላል። አንድ የሰፈራቸው አጭር ነገር ግን በጣም ሀብታም ሆኖ ከስልክ በላይ ስስታም ቆንጆና የሆነ ሰው በአጠገባቸው እያለፈ ነበር። በቅጽል ስሙ 50 ሳንቲም ይሉታል። 50 ሳንቲም የተባለው አንድ ቀን ሰፈራችን 50 ሳንቲም ወርቃበት ቆሻሻ ማጠቢያ ውስጥ ትገባለች። ከዚያም ብረት አምጥቶ ቆሻሻውን መጣያ ፈልቅቆ ይገባና ስንት ቆሻሻ ያለበትን ጉድጓድ ውስጥ የሚሰነፍጥ ሽታው ሳይበግረው ከብዙ ፍለጋ በኋላ አግኝቷት ቆሻሻውን ተመሳስሎ ይወጣል። እነ ሙክታር ቆሻሻው ራሱ እግር አወጣ ብለው ሲያዩት እራሱ ነው። ከዚያ ወዲህ ነው 50 ሳንቲም የሚለው ስም የሰፈሩ ሰዎች የተሰጠው። አየሁ ይሄ ሰው የሰው ግማሽ አለ ጀቤ ወደ ሰውየው በቀኝ እያመለከተው በግራ ጸጉሩ እየፈተለ። ሙክታር እየሳቀ ይሄ ሰውዬ አይሞላም ትኩል ብቻ ነው። ከኪሱ 1 ብር ወድቃ ንፋስ ቢወስዳት ተከትሏት ኬንያ ይገባ እንጂ ጨክኖ ትቷት አይመለስም አለ። እኔ እኮ የሚገርመኛ ልጄቢ ቀበል ብሎ ጉርድ በርሜል የሚያክል ሰውዬ እንዴት ለሁለት እግር የሚበቃ 49 ቁጥር ጫማ ያደርጋል አለ እግሩን እየተመለከተ። ሙክታር ታውቃለህ፣ እሱ ሱቅ ቀን ቀን ሲያደርገው የዋለውን ጫማ ልጁ መጫወቻ ስለማይገዛለት ማታ ጀልባ ነው እያለ ይጫወትበታል ሲለው አጠገባቸው የሚገኘው ሱቅ ጠባቂ ልጅ ፈራ ተባ እያለ አረ አላህን ፍሩ፣ አትሳደቡ፣ ጮክ ብላችሁ የምትናገሩት በጦርነት የምታዙ ከመጥፎ የምትከለክሉት ሆናችሁ ነው እንዴ ሲል ጀቤ ዞር ብሎ ጣቱን ቀስሮ በጥፊ ብዬ ክብሪት መደርደሪያ ላይ እንዳላጋጭህ ሲለው ልጁ ጭጭ አለ። ሹፌውም ይሄን አለ። ሙክታር የሰፈራችን በጣም ረጅምና ቀጫጫ ሰው እየጠቆመው ሰውየው እነሱ አጠገብ ሲደርስ ሙክታር ጀቤ እስኪ አበባ ቢቀላ ሲደርስ ስታዲየም ሰው አለ እንዴ በለው አለ እየሳቀ። ደሞ የሚገርም ልብሱ ሰፊ አድርጎት
ከፊት ለፊቱ ንፋስ ሲመጣ ቲሸርቱ ደረቱ ላይ ጥብቅ ሲያደርገው ሳጠራው ይቆርጣል። አረ እንደውም 11 ናቸው መሰለኝ ሲል ሁለቱም ሳቁ። አንተ አለው እቃው ወድቆበት እስኪያነሳ እኔ ቀበሌ ስኳር ገዝቼ አልመለስም አለ። ሙክታር ኸውለት ከሩቅ ስትመጣ ሲያት ጅቤ መጣሁ ብሎት ወደሷ ገሰገሰ። ተማሪ ትምህርት እንዴት ነው አላት። ሙክታር አጠገቧ ሲደርስ አልሐምዱሊላህ አለችውና ቀና ብላ ታየው። የዝግታ እርምጃዋን ሳትገታ ስራ እንዴት ነው ልበልህ ወይንስ ትምህርት እንዴት ነው? ምን እንዴት ነው ልበልህ አለችው። አብሮ መንገድ ከጀመሩ በኋላ አታስቢ፣ ስራም ትምህርትም ደህና ናቸው፣ ጤናቸው ይጠበቃል አላት ደረቅ ፈገግታ አሳይቷት። ውሎስ እንዴት ነበር አለችው ሲቅም መዋሉን ተጠራጥራ። አንድ ፍሬሽ ቻይና ትንሽ በርጫ ለቆብን እሷን ስንቀማምስ ነበር። ባክሽ ቆይ ግን አንተ የአባዬ ምክር የምትሰማው መቼ ነው አለችው በንዴት አባቷን ከሱስ እንዲርቅ ለሱ የሚያደርጉት ያለሰለሰ ጥረትና የሚመክሩ ምክር ለቅጽበት ብልጭ ብሎባት ጀመርሽ እንግዲህ ባገኘሻቸው ቁጥሮች የሱን አልባሌ ስራ ለመንቀፍ የምታደርገው ንግግር በመጥፎ እያስታወሰ ምንም አልጀመረኝም። አንተ በዚህ እድሜህ ስራ መስራት መቅራት ከስራ አልፈህ ሌሎች መለወጥ እየቻልክ ጫትና ሲጋራ ቦታ ስትገኝ ትንሽ አያሳፍርህም? እናትህ ከዛ ከታች ብለው ከላይ ከታች ብለው ሰርተው አንተ ደግሞ ስትዞር ውለህ ለመብላት ቤት ስትገባ ትንሽ እንኳን አይሰማህም? ኸውለት ተመልሼ ሊሄድ ነው። ሀቅ ካነቀህ ጥርግ በል አቦቴኛ ብዙ ሀሳብ ያለብኝ ሰው ነኝ። ወይ ሀሳብ ገሎ ሞተህ ዶሮ ብታልም ጥሬዋን አሉ። አንቺ እንደምበልጥሽ አትርሺ። ታናሽና ታላቅን በእድሜ አታስቢው። ወይ ጉድ አለመገረም ስሜቱ ዛሬ ደግሞ ነገር ሸቶሻል አላት። ንግግር ስርዓት አስይዞም ለራስህ ብዬ ነው። ያንቺ ንግግር ምክር ሳይሆን ጥይት ነው አላት። ከፊት ለፊት ደርቦ የሚመጣውን መኪና ለማሳለፍ ወደ አስፋልቱ ጫፍ እየወጡ ኸውለት አባቷ አንድ ሰውዬ የለመደውን ሱስ አንድ ጊዜ ተው ብትዩ በሰይፍ አንገቱ እንዳልሽ ይቆጠራል ያሏት ትዝ አሏት። ከአስፋልቱ ታጥፈው ወደ ቤታቸው መንገድ ሲጀምሩ ምን መሰለሽ ኸውለት ያው ጊዜ ለመግደል እኮ ነው አላት አረጋ ብሎ ሰላም ለማውረድ በሚል ሐሳብ አለችው። ጊዜ መግደል ጊዜ ምን አጠፋ? የምትገለው የተሰጠህን ገጸ በረከት አንድ ጊዜ ካለፈ እስኪ ቂያማ ድረስ በዱዓ እንኳን ደግሞ የማታገኘው ጊዜ ጠቃሚ በሆኑ ነገሮች ላይ ማሳለፍ ሲገባ ጭራሽ መግደል። ሙክታር አትሳሳት፣ የኋላ ኋላ በጣም ትጸጸታለህ አለችው ጠቋሚ ጣቷን ወደሱ እያወዛወዘች። ሰው የሚልህን ሁሉ አልሰማ ብለኸኛል። ወይ አትማር ወይ አትሰራ፣ ከመጥፎ ጓደኞች ርቀህ አላህን ፈርተህ ብትመለስ ይሻላል፣ ኋላ ከባድ ዋጋ ያስከፍልሃል ስትለው እሱ ከፊት ለፊት ያለችው ድንጋይ በቆረጣ ምት በእግሩ ሲመታ ፊት ለፊት ያለው በር ጋር ሄዶ ቋ አደረገችው። በሩ ወዲያውኑ ሲከፈት ከፋቹ በር ለመክፈት እጀታውን ይዞ ቆሞ ይመስል ነበር። ሙክታር ወዲያውኑ ወደ ኸውለት ዞሮ ኸውለት አባባ ተሻላችሁ እንዴ? እንዴት ናችሁ? ሲል ሳቋን አፏን አደረገችው። ከፊቹ ከሁለቶቹ እግር ሳያወጣ ጭንቅላቱን ብቅ አድርጎ ግራ ቀኝ ሰው ያለመኖሩን አረጋግጦ በሩን ዘጋው። አልሐምዱሊላህ ደህና ነው አለችው። ከሰውየው እይታ ራሱን ለመሰወር እና ለጥ ያለ ወሬ ላይ ያለ ለማስመሰል የተመሰጠበት ንግግሩን እንዳወቀች በሁሉ እየሳቀች ማጅራት የሌለው ሰው ለመጀመሪያ ጊዜ ሳይ ምን ያክል ባክሽ ንግግሩን አቋርጣ ኮስተር ብላ አትሳደብ አለችው። ይቅርታ ከማን ጋር እንዳለሁ ረስቼው ነው አላት። እነ ሙክታር ቤት ሲደርሱ ተሰባስበው ወደ ቤታቸው ሄደው በራቸውን ቆረቆሩ። ሙክታር እናቱ ከፈተችለት። ሲገባ እማማ አሰላሙ አለይኩም አለቻቸው። ኸውለት ወየኔ ልጅ ዋሊኩም ሰላም እንዴት ነሽልኝ? ትምህርትስ እንዴት ነው አሏት በደመቀ ፈገግታ። አልሐምዱሊላህ ደህና ነው። አንተስ ደህና ነው?
አለች። ደህና ነኝ የኔ ልጅ አልሐምዱሊላህ። ሰላምታ ከተለዋወጡ በኋላ ዞር ስትል ሰራተኛው በሩ ላይ ቆማ እስክትገባ ስትጠባበቅ ተመለከተች። እስላማዊ ሰላምታ ሰታት ገባች። ሙክታር ለቤቱ የመጨረሻም ልጅ ነው። አባቱን ገና በልጅነቱ ያጣ ሲሆን ሁሉንም ነገር ሆኖ ያሳደጉት እናቱ ናቸው። በአስቸጋሪ ባህሪ የሚታወቀው ሙክታር ከትምህርቱ ጋር ጸብ ነው። ተማር ከሚለው ጋም ጠላት፣ እንቃም ከሚሉት ጋር ወዳጅነት ከጀመረ ያለፉ ጊዜያቶች ትንሽ አይደሉም። የሰፈር ጓደኞች ለጥናት ቢገፋፉትም ለማጥናት ቢሞክርም አልተሳካም። በልጅነቱ ሲማር ሁሉንም የትምህርት አይነቱን የሚያስተምረው አስተማሪ አንድ ብቻ ነበረ። ለዚህ ትምህርት ጥላቻ ያደረሰው ይህ አስተማሪ በሂሳብ የቤት ስራ አልሰራም ሰበብ ያደረሰበት ተደጋጋሚ ግፊት ነው። በቃ ትምህርት ቤት የቤት ስራ ሲሰጠው እዛው ትዝ የሚለው ማታ መጽሐፍ አገላብጦ ሰው ጠይቆ መስራት ሳይሆን ጧት ግርፍት ነው። ይህ ባህሪ የሚያውቁት እናቱ መክረውት አልተሳካ ብሏቸው በተደጋጋሚ ኤልያስ እንዲያስጠናው ቢያደርጉትም አልተሳካም። ለትምህርት ያለው ጥላቻ ከጊዜ ወደ ጊዜ እየጨመረ መጣ። አብሮ የሚውላቸው ጓደኞች እንዲሁም የመምህራኑ ያልተገባ ቅርበት ለትምህርት ጥላቻ የራሳቸው አስተዋጽኦ አድርገዋል። የትምህርት ጥላቻ እስከ መጨረሻው ያስወገደለት ደግሞ ካርዱን እንኳን ያላወጣው የማትሪክ ውጤት ነበር። ራህማ የለችም አለች ሲሃም ቤቷ ሄዳ ሰራተኛዋን ራህማ መኝታ ክፍሏ ናት አለቻት። ሰራተኛ በቀጥታ ወደ መኝታ ክፍሏ አመራች። ክፍሏ ውጥንቅጡ ወጥቷል። ወለሉ አልጋው ሁሉ ልብስ ነው። እሷ ደግሞ መስታወት ስር ቆማ የለበሰችውን ሱሪ እየተወዛወዘ ትመለከታለች። ሲያም ስትገባ በመስታወት አይታ ሃይ ሲሁ ብላ መታቀፈቻት። ሰላምታ ከተቀያየሩ በኋላ ሲሁ ዛሬ እንዲህ እቅድ አለኝ። ባለፈው እነዛ ሱሪዎች ሞክራሻቸዋል? ምን ያህል እንዳማረብሽ አይተሻቸዋል? ዛሬ በተግባር ወጥተንማ ማየት ያለብን ቀን ነው። አበድሽ መሆን አለበት አለቻት ተኮሳትራ። አላበድኩም፣ የምን እብዴት ነው አለች ከመስታወቱ ዞር ብላ አንዱን አንስታ በመጣል እየመረጠች። ይመርብሽ፣ ውበትሽ ይታየልሽ ማለት ማበድ ነው። ታዲያ ያለመርኩትን ነገር በማድረግ ነው እንዴ? ያለመርኩት የለመርኩት አትበይ እንግዲህ አለቻት። ከዚህ በፊት እንዲሁ ብላ ሳይሄዱ የቀረችበትን አጋጣሚ አስታውሳ ባለፈው ሞክረሽው ወንድሜ ምን ያክል እንዳማረብሽ አልነገረሽም? እናማ ልበሽና ሌላ ሰው አስተያየቱን ይስጥበት። ሱሪ ለብሼ ወጥቼ አላውቅም እኮ የምልሽ ዛሬ ትጀምሪያለሽ። በዚያ ላይ የሰፈር ካፌ ደርሰን የምንመለሰው። ከዚያ ቀስ በቀስ ወደ ሌሎች ቦታ እንሄድበታለን። በእናቴ ሲያማ ተጨቃጨቂ። ባለፈው ባለመሄዳችን አበሳጨሽኝ። እንዴ ነበር ትዝ ይልሻል? ዛሬ ደግመሽ እንዳታበሳጭ ብላ ያለፈውን ብስጭቷን ቀብድ አሲዛ በይሉኝታ ለማሳመን የቻለችውን ተወራጨች። ካሳመነቻት በኋላ ከግትርነት ወደ ማቀማማት ዝቅ ማለቷ ስታይ ከዚያም ላይ ኸውለት አንድ ሴት የአንድ እህቷን ቀልብ ከምትሰበር ከአባን ብትሰበር ይሻል ስትል አልሰማሽም አለቻት። ቅር የሚያስገባ ማስረጃ ማቅረቧን ማረጋገጥ ሲያም ኸውለት ውስጥ አለቻት። ዛሬ እንደዚህ ግትር ለማለቷ የሷ ጫና ሳታስበው እንዳደረባት ተገንዝባለች። በተደጋጋሚ አብሮ ሲሆኑ የምታደርጋቸው የአለባበስ ጥንቃቄዎች ተጽዕኖ ተፈጥሮበታል። ራህማ ደግሞ ፈጽሞ እንቢ ማለት ስላልቻለች እየቀፈፋት ተቀበለቻት። ሽቶችን ሰውነታቸው ላይ ጥብቅ የሚሉ ልብሶችን፣ የቤት የተለያዩ ማሳመሪያዎችን፣ ቻፕስቲኮችን መራርገው ዝግጅታቸውን ጨርሰው ወጡ። ሲሃም ሀፍረት ስሜት እየተሰማ መንገድ ላይ ወደ ሰው ቀና ብላ አታይም ነበር። ደርሰው እስኪመለሱ የመንገድ ጎረምሶች ለሲሃም ያልሰጧት የዘፋኝ ስም ያልሰጧት የታዋቂ ፊልም አክተር ስም የለም። ትንሽ የነሱ ንግግር ሀፍረቷን ገፈፈላት። የሚለክፋቸው በዝቶ ሲሃም ወደ ኋላ የአንደኛውን አስተያየት ሰምታ ይሄኛው ሲመጣ ምን ሊሆን ትል ጀመር። ጭራሽ ራህማ ባይኗ ሰላም እያለች
አድናቆታቸውን እንዳያመጡ ተያይዘው ወደ አሰቡት ካፌ ገቡ። ሰሃም የካፌው ሰው ሁሉ ወደ እሷ ያነጣጠረ ነበር የመሰላት። በእርግጥም የብዙዎቹ ቀላዋጭ አይን ተኮታትረዋል። ከሴት ጋር የተቀመጠ ወንድ እንኳን የሷን እየሰረቀ ያላየ አልነበረም። ቀስ በቀስ እስከዛሬ ሱሪ ባለመልበሷ ለመቆጨት የዳዳት እስኪመስል ድረስ ተደስታ ነበር። የመጨረሻ ወደ ቤት ሊመለሱ ሲሉ ሁኔታቸው ስትከታተል የነበረችው የምታውቃቸው ልጅ ወደ እሷ ቀረብ ብላ ኢንሻአላህ ክፍል 3 ይቀጥላል።